አረ ፕሊዝ፣ አረ በእናትህ፣ አረ ሽንት ሄድ ለቀው፣ አረ በወንድ ልጅ አምላክ መድብል ጋር ልወስድሽ ነው እንዳትፈሪ እሺ? አጎቴ መጣም እንዴ? ቆየ እኮ። እሱ ከኛ ጋር ሲስማማ ከዚህ ክፍል ያስወጣሻል። እሺ? ምንድነው የሚስማማ? እሱ ላንቺ አይነገርም። አንቺ ምንም እንዳትንቀሳቀሽ አርፈሽ ቁጭ በይ እሺ? ማን ነው? እኛ ነን። ምግብ ይዘን መተን ነው። እና እኛ ነን አትልም? በእናትህ እንዴት ነሽ? ለምን ፈለከኝ? መጀመሪያ ሰላምታ ቀድም። ሰላም አልኩህ እኮ። የኤፍራታ ስልክ እየሰራ አይደለም። ምን ሆናለች? ላገኛት አልቻልኩ። አላውቅም። የለችም። የለችም ማለት የት ሄዳ ነው? እሱን አንተ ብትነግረኝ አይሻልም መድብል? እኔ ምንድነው የምነግርሽ? የት እንዳደረጋችኋት ነው? ኤፍራታ ካንተ ጋር እንደምትግባባና ዝናን አንድ ላይ እንደያዛችሁት የማላቀ ነው የሚመስልህ? ስለዚህ የት እንዳደረጋችኋት ካንተ ውጭ ማንም ሊያውቅ አይችልም። ማለት እኔ አንቺ ጋር የመጣሁት ኤፍራታ ጠፍታብኝ ነው። ምናልባት ችግር ውስጥ ሆና ከሆነ ልንረዳት እንችላለን ብዬ ነው። ይገባሻል እምልሽ? መጀመሪያ ወንድምህን ልጅ አገኝ። መጀመሪያ ጠፍቶ የቀረውን ወንድምህን አገኝ። እሺ? ይኸውልሽ ማለት እኔ ስሜታዊ ለማድረግ አትሞክሪ። አንተ ማንንም የማዳን ኃይል የለም። ዝም ብለክ ነው ራስህ እንዳዳኝ የምታየው። አንቺ እንዴት ነው የምትናገሪው? ይኸውልህ ትሰማኛለህ? ምንም ልትቆጣጠረው የማትችለው ኃይል መጥቶብሃል። እነሱ ከሚያጠፉ አንተ ራስ ብጠፋ ይሻላል። እንዳትከተለኝ። ኧረ ማለት አሁን እዚህ እንደዚህ ቁጭ ብለሽ ከምታለቅሽ ከመድብል ጋር ስትስማሚ ይሄ እንደሚመጣብሽ ማወቅ ነበረብሽ። ማለት እኔን ከመውቀስሽ ይልቅ እርጅኝ፣ እባክሽ እርጅኝ። ይኸውልሽ ኤፍራታ፣ ከመድብል ጋር የተስማማችሁት ምሳሌን ለማስፈታት ነው አይደል? እንደዛ ከሆነ አሁን ስትወጪ መድብልን ማግኘት ትችያለሽ ማለት ነው። ይህንን እድል ተጠቀሚበት። እንዴት አድርጌ? መድብልን አግኝተሽ ዝና ያለበት ቦታ እየመራሽ ከወሰድሻቸው በእርግጠኝነት ይለቁሻል። ይልቀቁኝ እንጂ ችግር የለውም። ዝና ያለበትን ባላቅም መድብልን ተከታትዬ እንዲይዙት አደርጋቸዋለሁ።
በጣም ጥሩ። እንደዛ ካደረግሽ ይፈትሻል። ግን መርሳት የሌለብሽ ነገር መድብል አንቺን በፍጹም እንደማያምንሽ ነው። እኔ ቀደም አግኝቼው ልከታተለው ሞክሬ ነበር፣ ግን በፍጹም የሚቻል ነገር አይደለም። እንደውም በተቃራኒው እኔን እየተከታተለኝ ነበር። ስለዚህ አሁን መድብልን ወተት ስታገኙ እንዴትም ብለሽ በጣም በጥንቃቄ እሱን ለማሳመን መሞከር አለብሽ። ችግር የለውም። እንደዛ ከሆነ በእርግጠኝነት ይፈቱሻል። አረ ቅድስት በኪዴ ቆይ ምንድን ነው? ይኸውልሽ ቅድስት አትዘኝ በቃ። ህይወት እንኳን አዝነሽባት ታደስተንባት እንኳን አትበቃ። አንቺ እኔ እኮ በህይወት መኖርሽን ለማረጋገጥ ነው። በህይወት የለውም እኔ ሞቻለሁ። እንዴ አሁንም አለሽ? አወራሽ እኮ ዳጣ። ሞትኩ ለመባል እኮ ግዴታ አፈር ውስጥ መግባት የለብኝም። ሰው ብዙ ነገሩን ካጣ እንደሞተ ነው የሚቆጠረው። እኔ ደግሞ ሊፈካ የነበረው ፍቅሬን ገና በጅምሩ ነው ያጣሁት። ያደራ ልጄም ደግሞ የለች። ተስፋዬ ሁሉ እዚህ ቤት ነበረ። አሁን ግን ተስፋዬ ብን ብሎ ጠፍቷል። የሰው ልጅ ተስፋ ከሌለው ደግሞ ልክ እንደሞተ ነው የሚቆጠረው። ኧረ ቅድስት ተስፋ እኮ የሚቆረጥና የሚቀጥል ነገር ነው። ሞት ግን በቃ ከሞትሽ ሞትሽ ነው። አታወዳድሪው። ሞት እኮ በስመ አብ እንዴት እንደሚያስፈራ። እኔ የማልከራከርበትን ነገር በጣም ነው የምጠላው፣ አልወድም። ዳጣ በቃ ብቻዬን መሆን እፈልጋለሁ። ጸጥ ማለት እፈልጋለሁ። ተይኝ እሺ። እንዴ ለምን? ቅመማ በእናትሽ። እሺ የት ነሽ? እንዴ ቅመማ እኔ ቢያንስ የሚበላ ነገር ፈልጋለሁ። እንዴ ስልክ እየጠራ ነው። ማን ይላል? ጠበቃው ነው የሚለው። ሄሎ፣ እንዴት ነህ አቶ ኃይሉ? ደህና ነኝ። እንዴት ነህ አቶ ሞገስ? ደህና ነኝ። ምን አዲስ ነገር አለ? ነገሩ እንዴት አደረክልኝ? አዎ እየሞከርኩ ነው። እስኪ ነገ መምጣት ከቻልክ አንዳንድ ነገሮችን ማውራት አለብን። እሺ እመጣለሁ አቶ ኃይሉ። በጣም ብዙ ገንዘብና ንብረት ነው የተያዘብኝ። ሁሉንም ታስመልስልኝ ከሆነ በደንብ በብዙ ነገር እንጠቃቀማለን። አይ ችግር የለውም፣ ስራችን ነው። በቃ ነገ እንገናኛለን። እሺ እሺ አቶ ኃይሉ እሺ። ምን አለ? ተስፋ አለው አለ? ሀብቱ መመለስ ይችላል አለ? ሉላዬ ሰለችሽ አይደለም? ከተፈጠርሽ ጀምሮ ችግርና አይተሽ የማታውቂ ልጅ አንገላታውሽ። ካንተ ጋር እስከሆንኩ ድረስ የትም ብሆን ምንም ብሆን ችግር የለብኝም። ችግር ደግሞ ረሃብ አይደለም፣ ነፃነት ከማጣት በላይ ችግር የለም። እኔ ደግሞ በሱ ውስጥ ነው የኖርኩት። እሺ ሉላዬ፣ በቃ ነገ አብረን ሄደን ሁሉ ነገር እናዋራዋለን። እሺ ሞገስ። ሉላዬ ወድሻለሁ። ሞገስ ወይ እወድሃለሁ።
ቻው። እሺ ቻው። አንተ ስንት ሰው ነህ? መርዞነትና ዞ አንድ ለእናቱ አንድ ለአባቱ ወጣ ቁጥር ማለት ገና ህልምሽ ላይ ነው መብሎ ያመጣሉ። ሄሎ ሰራተኛ አሉ አሉ። ኧረ አሉ። ወንድ ነው የምትፈልጊው? ኦኬ ኦኬ ችግር የለው። ሙያ ሽሮ ብቻ እሱንም ሽንኩርት ከጎረቤት ከከተፈለት። ኦኬ ኦኬ እሺ። በትርፍ ሰዓቱ የሚሰራ ፓርት ታይም ምናምን ማለት ነው። አለ። ኧረ አልጋ ማጽዳት ላይ ምናምን ጎበዝ የሆነ ትፈልጊያለሽ? ባላለሽ እንዴ? ለጥበቃ ነው የፈለግሽው? ከዛ ሁለቱንም የሚሰራ ጥበቃም የቤት ሰራተኛ። የለም የለም በየለም። ስልኩን ዝጊ። እንዴ ወንድ ልጅ ስራ አጣ ተብሎ ግፍ ይሰራል እንዴ? ምን ትሳደቢያለሽ እንዴ? ሰሚኝ እንደውም ከጥበቃው ልጅ እሺ ዝጊ ወይ እንዴ። ስሚማ ወንድ ልጅ ሆነሽ ጥበቃ፣ ሴት ሆነሽ ደግሞ የቤት ሰራተኛ ፈልጊም። ደሞዝ ስንት ነው? የማይታመን ነው። ዘር ማንዘርሽ ራሱ ተከፍሎት አያውቅም። እየሰማህ ነው እንዴ? መች ነገረች? ይሆናል ብዬ ነው። ስሚኝማ ቤቱ አልተለቀቀም፣ ልጅቷስ አልተለቀቀችም፣ ባልየውም አልተገኘም። እባክህ አሁን አንዱም ያልከው አልሆነ። አትጠይቀኝ ስለዚህ ጊዜ የለማ ዳጣዬ። እሺ ስሚኝ፣ እቺ ቅድስት ግን ባሌላት ማር ምን ነው ታው ሰው ወስከብ እኔ ወስደህ ልትሸጣት ነው የሚሆነው። ሄድ ከዚህ ስለ ለካው እንዳረሹ እባክህ ተወኝ፣ ምንም እንዳታደርገኝ። እባክህ ልለምንህ፣ እባክህ ተወኝ። የገባሽውን ቃል እንድትፈጽም የተፈታሽው። አንድ ቀን አለሽ፣ 24 ሰዓት ብቻ። ሂድ ሂጂ። እንዴት ነው ወዳጄ? እግዚአብሔር ይመስገን። መድበል
እንኳን ፈጣሪ ያስፈታ። አመሰግናለሁ። ያንን ሁሉ መከራ አልፌ ላይ ወለዚህ በቃኝ። አንተ ጠንካራ ሰው ነህ። ምንም ፈተና አይበግርህ። ወዳጆቼ እንዴት ናቸው? ሁሉም ሰላም ናቸው። እንኳን እግዚአብሔር አስፈታ በሌለም ብለውኛል። መልእክታቸውን አድርሻለሁ። ይሄ ያስኩትን ጉዳይ ልጨርስና አብረን ሄደን እናገኛቸዋለን። ጥሩ። እነሱም ሊያገኙ በጣም ጓጉተዋል። በጣም በምታስፈልገኝ ሰዓት ነው የመጣው። መድበል ለምን ፊቴን ሸፍኜ እንደምኖር ታውቃለህ። እኔ ሰው ማግኘት ብዙ ምቾት አይሰጠኝም። አውቃለሁ። መቼም እኔ ለአንተ የከፈልኩትን ውለታ አትረሳውም ማለት? በጭራሽ አልረሳውም። አሁን ተራ አንተ ነው። ሁሉ ነገር ከአቅሜ በላይ ሆኖብኛል። እገዛህን እፈልገዋለሁ። ድጋሚ ስላገኘሁ ደስ ብሎኛል። እዚህ የሚያመላልስ ነገር እዚህ ቤት ማን አለ? ከመጣውም አንቺ ፈልጌ ነው የመጣው። አንቺ ነሽ ያለሽው። ሰውዬ ዝም ብሎ ሰው ቤት ቁጭ አይባልም፣ አይገባም። እሺ ልክ ነሽ። እሱማ ደህና አደራችሁ ደህና ዋላችሁ ይባላል። እሱን አውቃለሁ። ሰው እንኳን ፈልግ ተብለ በቅጡ ማግኘት የማትችል አንተን ብሎ ደላላ። ንገሪኝ፣ ማንን ነው የምትፈልጊው? ኃይሌ ሯጩ ከሆነ ኮሚሽኑ ትንሽ ወደድ ይልብሻል። ለነገሩ ካንቺ ኮሚሽን አልቀበልም። እሺ ሚኒስቴር ነው የምትፈልጊው? ጦር አዛዥ? ማንን ነው የምትፈልጊው? የምትፈልጊውን ብቻ ንገሪኝ እንጂ ከእንቅልፉ ሳይነቃ ነው ይዤልሽ ፊት ለፊትሽ ቁጭ ማድረግ። ለምንድን ነው አንተ ከኔ ኮሚሽን የማትቀበለው? በሌላ አይነት እቀበልሻለሁ። እኔ ራሴን ሰዎች ነው የምፈልገው። አንቺን የመሰለሽ ልጅ ወልደው ጣሉሽ። እናትሽን ከየትም ብዬ ነው ማመጣልሽ። አይቼ ራሱ አውቃቸዋለሁ። ወንድም እህቶችን አንድም አይቀር ማመጣልሻለሁ። ኧረ እባክህ አንተ ሰው የኔ ምሳሌ ነው ያልኩክ። ለምሳሌ ነው እንዴ? እኔ እኮ ጠፍተውብሽ መስሎኝ። ምሳሌ እንኳንማ ችግር የለውም። አንተ ነገር መቀየርና ማውራት ብቻ ነው የምችልበት። እኔ ምሳሌን ፈልጋ አምጣልኝ እኮ ነው ያልኩት። እሷም ባገኘልሽ ታገኛለሽ። ምን ለቴ ለስለት የሆነ ነገር ተስለሽ ለዛ ታስገብኛለሽ ብዬ ነው። ጥቁር ሰው ለስለት አይሆንም እና ግንባረ ወቅ ይሆንልሽ ወይስ እግራሻል ነው? ሄልሽ አሪፍ ጠንቋዮች አሉ እጄ ላይ የተናገሩት መሬት ጠብ የማይል አባቢዎች እርጋልሽ። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ኧረ ዘው ለራስ ግን ይልጣልኝ በእናትህ ወደዛ ውጣ። ሄሎ ተለቀቀ ባለ 3 መኝታው። አረ መጣው እጄ ላይ የሚገርም ወዳጅ አለኝ። መጣው ምንድን ነው መጣው። እሺ ያው እየሮጥኩ ነው። ጠንቋይ ይለኛል ጭራሽ ነው። ሰላም እዚህ ቁጭ በል ምን ላይ ነው? ይቅርታ፣ በጣም ይቅርታ። ምን ሆነክ ነው መድቡ? ይቅርታ አልኩህ እኮ። ይቅርታ፣ በጣም ይቅርታ። በጣም አጠፋው። ይቅርታ አጥፍቻለሁ። እሺ በቃ ቁጭ በል መድብል። እንዲህ
ቅድስት በቃ የትናገሪ ከፍቶኛል። ወንድሜን ለማዳን እንኳን አልቻለም። መድብል እኔ እኮ እየጠበኩህ ነበር፣ አምኜክ ነበር እኮ። አውቃለሁ ቅድስት፣ እኔ ምሳሌን ይዣት እንደምመጣና ብሩኬን እንደማድነው ቃል ገብቼ ነበር። ግን ነገሩ ሁሉ እንዳሰብኩት እየሆነ አይደለም። በጣም ቅድስት፣ በጣም ይቅርታሽ። እኔ አጥፍቻለሁ። ምን ላድርግ? እኔ ከአቅሜ በላይ ሲሆንብኝ ራሴን በአልኮል መደበቅ ጀመርኩ። በጣም ይቅርታሽ። እሺ በቃ እሺ ቅድስት፣ እኔ አንድ ነገር ልበል፣ ግን ይቅርታ አድርጊልኝ። እሺ አንድ መድብል፣ አንተ እኮ ያቅምህን እየሞከርክ ነው። ከዚህ በኋላ ያለውን ፈጣሪ ይግባበት። በብሩክ ህይወት ውስጥ አንቺ ገብተሽ ቢሆን ኖሮ እኮ የሁሉ ባልተፈጠረ ነበር። አይ መድብል፣ እኔ እኮ ለጋሽ የምጋባው ሴት እንኳን አልነበርኩም። አይ እንደዛ አትበይ፣ እንደዛ አይባልም። ሳይባል አንቺ እኮ ለብሩክ ከምንም ነገር በላይ ነሽ። ለልጁ መልካም እናት ነሽ አይደለም? እና ደግሞ ለሱም ጥሩ ሚስት ትሆኚ ነበር። ያቺ ክፉ ሴት መታ ተደንቅራብሽ አንቺን እንዳያይ ያደረገች። በቃ አንዳንድ ነገሮች እንደዚህ ናቸው፣ እንዳሰብናቸው አይሄዱም። ምን ይደረግ? በቃ እኔም ልግባና ልተኛ። ብቻ ይሄንን ልብሽን እንዳይቀይርብሽ እሺ? አሜን። እሺ እንጂ ጥሩ ሰው ነሽ፣ ጥሩ ሰው ነሽ። እኔም በቃ ይቅርታ። እሺ እራት ካጠፋው ይቅርታ። እራት ላቅርብ። አይ አንቺ እኔ እዛ በላለሁ። ያዘሽ? አይ ራሴ ሽዬ መቆም ሰው ነኝ። እንደ ዛሬ አትይኝ። እኔ መድብል አንበሳው ወደቀ። እቺ ቤት አንድ ቀንም ትናፍቀኛለች ብዬ አስቤ አላቅም ነበር። ሁሉም ነገር ሲታጣ ነው የሚናፈቀው። አንቺም ብሩክን ስታጭ እንደዚህ ነው እንሹ ማለት ነው። እሱ ያለፈ ነገር ነው፣ አታንሽብኝ። ይሄ ሁሉ ነገር የመጣው ባንቺ ጥሩ አለመሆን ነው። ታውቂያለሽ አይደል? ምን ማለት ነው? ለምሳሌ ጥሩ እናት ብትሆኝላት ኖሮ ይሄ ሁሉ ጣጣ አይመጣብንም ነበር። ጎትቼ እንዳስገባውሽ አታስመስይ። ራስሽ ነሽ ለገንዘብ ብለሽ እዚህ ሁሉ ጣጣ ውስጥ የገባሽው። ይልቀው እንዳሮጊት ነገር መጎተቱን ታይና የተሰጠሽን ስራ ጀምሪ። እኔስ ከዚህ ሀገር ብር ብዬ ብጠፋ ተመኘሁ። ጥሩ ሞክሪውና ወደ ሌላ ሀገር ሳይሆን ወደ ሰማይ ይልኩሻል። አሁን ቆይ ምን ብዬ ነው የማገኘው? መታሰርሽን ያውቅም። ስለዚህ ስልክ የጠፍቶብኝ ነው ወይ የሆነ ነገር ብለሽ ማሳመን ነው። ከዛ አልካድኳችሁም፣ ምሳሌን በድጋሚ እናስመልሳት ብለሽ እንደ አዲስ ስራሽ መጀመር ነው። ሌላውን ነገር ደግሞ ለነሱ ታዩ። እሺ ሄሎ ኤፍራታ፣ እንዴት ነሽ? መድብል፣ ኤፍራታ ምን ሆነሽ ነው? የት ነው ያለሽው? ተደብቄ ነበር፣ በጣም ፈርቻለሁ። ደህና ነሽ አይደለ? ምንድን ነው የሆንሽው?
እየተከታተሉኝ ለካሌብ ደውዬ ዝና ያለበትን ከተናገርኩ በኋላ ሰዎች እየተከታተሉኝ ነበር እና ተደብቄ ነበር። ጥሩ አድርገሻል። አሁን የት ነው ያለሽው? የት እንዳለው ከተናገርኩ ስልኬን ጠልፈው ሊይዙኝ ይችላሉ። እሺ ታዲያ ምን ይሻላል? ላገኝ እፈልጋለሁ። እሺ ኤፍራታ በኋላ ደውልልሻለሁ። ምንድነው? አኩኩሉ ጨዋታ ሰላም። ከስንት ጊዜ በኋላ ተገናኘን መሰለ። ይመስለኛል ከዛ ጊዜ በኋላ ነው ያላስፈልግም። አይ በጣም ብዙ ቦታ ፈልጌ ነበር ግን አንተ የለህም። ያው ያችን ሰራተኛም ጨረፍ አድርገህ ተውካት። ይኸው በቃ ህይወቴን አመሰቃቀላችሁ። ገላሃት ቢሆን ኑሮ ይሄንን ሰላም አግኝቼ ነበር። ለትንሽ ጊዜ ራሴ መደበቅ ፈልጌ ስለነበር ነው። ያው ሁሌ እኮ ብዙ ነገር አይሳካም። ምን ተፈጥሮ ነው? ማለቴ የት ሄደ ነበር? ማንም ሰው ወደማያቀኝ ቦታ ነበር የቆየሁት። አሁን ገንዘብ ስለሚያስፈልገኝ የግድ መውጣት ነበረብኝ። ለዛም ነው አንቺን ያገኘሁሽ። ጥሩ ሰዓት ነው የመጣኸው። ስራ ካለ አሁኑኑ መጨረስ እችላለሁ። አስቸኳይ ስራ አስጭ። አዎ በጣም ከትልቅ ሰው ጋር ተዋውቂያለሁ። ለዛ ሰው ደግሞ ኃይሌን ማሳየት እፈልጋለሁ። ስለዚህ ኃይሌን ለማሳየት ደግሞ ያንተ ድጋፍና እርዳታ ያስፈልገኛል። አታስቢ ማለት እኔ ታዛዥ ነኝ። ቆይ በነገራችን ላይ ያጀዝባ ባልሽና ልጁ የት ገቡ? ተወክ በጣም ብዙ ነገር ተፈጥሯል። ልጅቷ በእኛ እጅ ውስጥ ነው ያለችው። ግን የአባቷ ወንድም እሷን ለማዳን እየተጨራጨረ ነው። ስለዚህ ከሁሉም ሰው በፊት እሱን እንድታስወግድልኝ ነው የምፈልገው። እሺ እባክህ እንዴት ነህ? አረ በእናታችሁ፣ አረ ሽንት ቤት መሄድ እፈልጋለሁ። አረ ፈቱኝ። እንዳታስበውሽ። ይልቁንስ ቡራ ያለበትን ተናገርና ከዚህ ውጣ። ያቺ መደዲ አንድ ጥያቄ አስሬ አትጠይቂ። ቆይ አንተ መስቀይት አይሰለችም እንዴ? ለአንዴና ለመጨረሻ ጊዜ ልጠይቅ፣ ቡራ ያለው የት ነው? በቃ ተናገርና ከዚህ ውጣ። አሁን ያንቺን ምክር ሰምቼ ነገሮችን የምተገብር ነው ይመስልሽ? እንዴት ነው የምታስቢው? ሞገስ አረ ፕሊዝ፣ አረ በእናትህ፣ አረ ሽንት ሄድ ለቀው፣ አረ በወንድ ልጅ አምላክ። ሞገስ ምን ሰማሽ? እኛ ስላንተ ሽንት አይመለከተንም። አጣ በቃ እንፍተውና ሸንቶ ይመለስ። ምን ሞገስ ለዚህ ጅል እያዘንክልኝ ባልሆነ አይደለም ዳጣ። ይኸውልሽ እስካሁንም እኮ እያመላለስ ነው ነበር ሲሻና የነበረው። ስለዚህ በቃ ችግር የለውም። ሞገስ አይሆንም፣ ኪድዬን አይሆንም። ሲፈልግ ላይ ሱሪ ላይ ሽንቱን መልቀቅ ይችላል። አይሆንም። አረ ሞገስ፣ አረ በእናትህ እኔ ምንም አላደርግም። እግሬን ብቻ ፍተኝ። አረ ሽንቴን ወጥሮኛል። አረ በወንድ ልጅ አምላክ እንዴ! ቆይ ይሄ ሰው ማን ነው? እቅዴን በሙሉ ውሃ የቸለሰበት የብሩክ ወንድም ነው። በቅርቡ ነው ከስር የተፈታው። ይኸውልህ አሁን በመጀመሪያ ይህንን ሰው ነው ማስወገድ የሚፈልገው። ደግሞ የእሱን መጥፋት እኔ ብቻ ሳልሆን ከኔ የበላይ ያሉ ሰዎችም ይፈልጋሉ። ስለዚህ በአስፈላጊ ሰዓት ነው የመጣሁት ማለት ነው። አዎ በጣም ጥሩ ጊዜ ነው። አሁን አብረን ወደ ስኬት እንሄዳለን። ልጅቷ የት እንዳለች ታውቂያለሽ እንዴ? አዎ ልጅቷን የሆነ ቦታ ወስዶ ደብቀዋታል። እስኪ እንግዲህ ከዛሬ ነገ ዝናን ይለቃል ብለው በተስፋ እየጠበቁት ነው ያሉት። እኔ ግን አይመስለኝም። ማለት ይኸውልሽ አንቺ እንደነገርሽኝ ሰውየው ኃይለኛና አደገኛ ነው። እንቅስቃሴው እንዲህ በቀላሉ የሚገመት አይደለም። ምሳሌን መያዣ ማድረጋቸው ጥሩ ነው፣ ግን ሌላ መንገድ ይፈልጋል እንጂ ዝናን በጭራሽ አይፈታውም። እና ታዲያ ምን ማድረግ አለብን ትላለህ? አንድ እድል አለ። ምን? እኔን ምሳሌ ያለችበት ቦታ ውሰጂ። አረ በእናታችሁ ሞገስ ቆይ እንዳትፈጣው። ቆይ ሞገስ በእናትህ አትፍሪ ዳጣ፣ ምንም እኮ የሚፈጠር ነገር የለም።
እንዴ ሞገስ ለምንድን ነው የማልፈራው? ይሄ ሰውዬ እኮ ማን እንደሆነ ሁላችንም እናውቃለን አይደል እንዴ? ሞገስ በእናትህ ቆይ ሞገስ ቆይ ሞገስ ቆይ ሞገስ ቆይ ኧረ ሞገስ ኧረ በእናትህ አንተ ወንድ ልጅ አይደል እንዴ? ኧረ በእናትህ ኧረ በወንድ ልጅ አምላክ ቆይ ኧረ ምንድነው ደግሞ ሞገስ ቆሽ ይሄን ጅብ ከመፍታታችን በፊት መድብል ይምጣ አለበለዚያ ብቻችንን እኛ አንችለውም። አንቺ ልጅ ያምሻል እንዴ? ኧረ እኔ ሽንቴን ላይ ለቀው ነው። ኧረ ምን ሆናችሁ ነው በእናታችሁ? መድብል እኮ እየፈታ ነበር እንደዚህ ሲያደርግ የነበረው። ምን ሆናችሁ ነው? አንተ በእናትህ ዝጋ። ቆይ እሺ ሞገስ መድብል ይምጣ። ቆይ ሞገስ ዳጣ አንቺ ከፈራሽ ውጪ ቆይ። ከዛ ብቻን ሴት አድርጎ ይገላል። ሞገስ በእናትህ እሷን ተዋትና ሽንት ቤት ውሰደኝ። ኧረ በእናትህ ኧረ ልፈነዳ ነው። ኧረ በህግ አምላክ ኧረ በእናታችሁ እሱን ማድረግ አልችልም። ለምንድን ነው የማትችይው ማለት? ቆይ አቅምሽን ለዛ ሰውዬ ማሳየት አትፈልጊም እንዴ? እፈልጋለሁ፣ ግን ልጅቷ ደግሞ የት እንዳለች አላውቅም። በዛ ላይ ልጅቷ ደግሞ የዝናን ህይወት ማትረፊያ ዋስትናቸው ናት። እነሱ ልጅቷን የያዟት የዝናን ህይወት ለማቆየት ነው። እኔ ግን ልጅቷን ማግኘት የፈለኩት ዝናን ለማስፈታት ነው። እርግጠኛ ነህ? ግን ይኸውልህ እነዚህ ሰዎች በጣም ኃይለኛ ናቸው። የሆነ ስህተት ብንሰራና ብንሳሳት መፈጠራችንን እንድንጠላ ነው የሚያደርጉ። በእኔ አትተማመኝም? እሱማ እተማመናለሁ፣ ግን ያው አለ አይደል? ይህን ነገር በአጭሩ እንጨርሰው ማለት ምሳሌ ጋር ውሰጂኝና የሁሉም ነገር መጨረሻ ልከውነው። በዚህ ነገር እርግጠኛ ከሆንክ በቃ እኔ ካሌብን ላናግር። ይቻላል። እንደውም ከኔ ጋር አገናኘኝ። ምናልባትም እኮ ልንተዋወቅ እንችላለን። በጣም ጥሩ። ሄሎ መድብል፣ ሰውዬው አውቆኛል። ታዲያ ማወቁ ጥሩ ነው ወይስ ጉዳት አለው? ስራ እንድሰራ ወደ መጋዘኑ እንድሄድ ትዕዛዝ ሰጥቶኛል። ስለዚህ በጣም አሪፍ አጋጣሚ ነው የተፈጠረው። በጣም ጥሩ፣ በጣም ደስ ይላል። አዎ ለዛሬ የተፈቀደልኝ ለማየት ነው፣ ግን ከገባው በኋላ ሁሉንም ነገር ጨርሰው። በጣም ጥሩ ነው። ይኸውልህ ዛሬ ምሳሌ በእጃችን ካልገባች ዝናም ይሞታል፣ ሁሉም ነገር ያበቃል። እመነኝ መድብል፣ ልጅቷን ይዣት እወጣለሁ። እናንተ ብቻ ተዘጋጁ። እሺ እጠብቃለሁ። አንተ ምን አስቸኮለህ? ሞገስ በእናትህ ኧረ ሞገስ
መድብል ጋር ልወስድሽ ነው፣ እንዳትፈሪ እሺ? እያመለጠ ነው፣ ድረሱበት። ቁልፉን እኔ ጋር የለም። አውጪው ቁልፉን! ነይ አውጪው ቁልፉን! ነይ ብዬሻለሁ። የለም እኔ ጋር የለም። ታውጪው ታውጪው